የቆጡ የባቱ ቀይ ነው ጥቁር ነው በቀይ ባሩንጋዴ በነጭ ነው የምፈልገው የማይመጣው የሌለውን አንድ ቀን እንኳን አስተዋውቄ ማላቀው ውዲያ እትዩ በጣም ነው ማቃችሁ በጣም ጥያቄ የምታበዙ ሰዎች አወጣችኋለሁ በነገራችን ላይ አትገዙም ሲጀምር እኔ ጥያቄ ብዙ አልወድም ሲጀምር በተፈጥሮ ጥያቄ አልወድም ለምን እንደሆነ አላቅም ደሙ አስተማሪ ማለት ነው በልጅነቴ ትምህርት ቤት ያለው ሁሌ ጥያቄ ስለሚጠይቀኝ ነው መሰለኝ አልወድም አሁን ጥያቄ ነው ሃዊ ይሄን ፈልጋለሁ ካላስ ውዴ ምን ነው ሸዋ ቆፍጠን በሉ እኔ ጥያቄ አልወድም ጥብዝ አቤት ባላችሁ እንዴት እንደተቃጠለ እግዚኦ እኔስ እኔ ነኝ እንደው አንድ ደቂቃ ሃዊ ዋጋው ስንት ነው 10 ነው የምትጠይቂ ዋጋው ስንት ነው ለሚዲየም ለለ አርዛችሁ የቱ ፈንዱ ነው ከየዘላት ሚዲየም ነው ያለው ላርጅስ አልጨርሰና አለ አለ የተፈታ ራሱ አለ አመሰግናለሁ ወዴ የታለ ባልሽ ምን አገባሽ አው የሱራ ማርያም አካውንት ባይዬ ነበር እኔ አላቅም ወዴ እኔ አካውንቱን አላቅም አው ባልሽ ናፈቀኝ አሜን የሱራ ማርያም አካውንት ነው የለኝም ግን ከፈለጋችሁ ሲሄድ ፈጣሪ ካለ ከሁለት ወር ኋላ ሄዳለሁ ሱራ ማርያም ሄዳለሁ እኔ ማማ ሆነን ባልዩነን ሄዳለሁ እንግራችሁ ብዬ ነው ስለምንሄድ ጸበል ይዤላችሁ መጣለሁ እምነት ይዤላችሁ መጣለሁ ያውኑን ሲሄድ እምነት ትቻል መጣም ይዤላችሁ ነው እሺ መጣው ሚጣደናናት እሺ ባልዩ ሄዳል እንግራችሁ ብዬ ነው እኛ ቤት ሚስጥር የለም እግዚኦ ወይዬ ዝምቤ ማፍ የለም አፍንጫዬ ቆስሏል ጋይስ ይሄ ቆስሏል የለም እንደው ሸፍኖት ነው ያለው ይሄ ባይኖር ውስጡን ብታዩት እግዚኦ ወይዬ ካርዱ ነው እንዴ አዊ ባሊ ያፈቅርሻል አቃጥሎ ደፋሽ ውዴ አቃጥሎ ደፍቶሽ ነው እና እኔ ምን አገባኝ ኤሲን አብራለች ያልሞቀህም ልሞት የሚጣይ አካውንት ሜሎና ሳለ እንዴ ስንት ሺህ ፎሎወርስ ገባች በእናታችሁ ሜሎና ሳለ ብላችሁ ሰርች አድርጉሽ ከሞት ያየ ገመና ሸፋን ኪዳኔ ታራበ ውዴ መድኔ ሜሎ ምንኝ ነው እኔ ያረኩት ዞርብኛል አንዴ ሜሎና ሳለ ያባቷ ልጅ 24000 ገብታለች 24000 ገብታለች ውዱ ልጄ ማለት ነው በአንድ ሳምንት ውስጥ 24000 ፎሎወርስ ገብታለች ፎሎ አርጋት ሂዱና ስንት ቪዲዮ ለቀቀች 6 ቪዲዮ ለቃለች እስካሁን እናንተ ቪው አላት እግዚኦ ቪው አላት 200 ምናምን 56000 100 ምናምን 100 ምናምን 200 ምናምን 100 ምናምን ነው ያላት ቪው አላት እናንተ ይሸቀላል አሁን በሱ አካውንት ይጂ አሁን ሹፎን ለቅበታለሁ ደሞ ማለት ነው አንድ ሰው ፎሎ አላረገችም አንድ ሰው ፎሎ አላረገችም ዜሮ ነው ዝም ብላ ነው ፎሎ የምትሰበስበው እሷ ማንንም ፎሎ አላረገችም በቃ ስታድግ ፎሎ ታረጋልቻለች እኔ አላረግ ፎሎ ማንንም እኔንም እናቷን አላደረገች ታደች ስለዚህ አሁን ሜሎና ሳለ ብላችሁ የሷ ፕሮፋይል ነው ያለው የሷ ፕሮፋይል ይሄ ነው
ሂዳችሁ ፎሎ አድርጓት ቶሎ በል። ለማን ተፈቱ ቪዲዮ አርዛው ይሆናል ግሬል ፎሎ መልሽ ቢያት አትመልስም። እሷ አልመልስም ብላለች። አሜን። አንቺ ፎሎ አረግሻት? አው ፎሎ አረግኳት። ካሁኑ ልታሸቂያት ነው እና ታዲያ ፌክ አካውንትም ከፍተውባታል። እግዚኦ እግዚኦ ፌክ አካውንትም ከፍተዋል በማማ ስም ማለት ነው። አቤት 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 ወይ 300 ምናምን ፎሎወርስ ሰብስበውበታል። ሜሎና ሳለ ብሎ ፌክ አካውንት ተከፈተ በልጄ ስም። አልቀረባችሁም ምድረቅን ቅናም ፌክ አካውንት ይው ፌክ አካውንት ሙሉውን ለቀው የመላጣ ልጅ። አረ እንደው ምን ጉድ ናችሁ? መላጣ ውላ ናችሁ ድሮም እናንተ። ቆይ እዚህ ጋር ሙስሊም መላጣውላ በኔ ስም በልጄ ስም ፌክ አካውንት ቲክቶክ ተከፈተ። መላጣ አትሳደቢ። ይሄ ስድብ አይደለም። መላጣ ማለት ስድብ ነው እንዴ? ስድብ አይደለም። መላጣ አዎ መላጣ what the problem? ይሄ ስድብ አይደለም። መላጣ means መላጣ like this መላጣ like this። ምን ተሸክማችሁም እየሄዳችሁ አይደል እንዴ? አይባልም። ዝም በይ። መላጣ ሀብታም ነው አሉ እኮ። ሀብታም ነው፣ ብር አለው መላጣ። ኧረ አንዳንዱ ችጋራም ነው ገብርኤልን። አንዳንዱ ችጋር የወጠረው ነው፣ ዝም ብሎ ነው የመለጠው። ሌላው ማለት ነው ስራ እየሰራ ነው የመለጠው፣ ብር ለመያዝ ይመለጣል። ሌሎቻችሁ ግን እንደው አርፋችሁ ቁጭ ብላችሁ ድንጋይ ያሞቃችሁ መለጣችሁ። ሁሉም መላጣ አይደለም እንዳትሸወዱ። አንዳንድ መላጣ ኖ ማፊ ፍሉስ ማፊ ኦንሊ ምን ሴት እያባረረ ነው የሚመልጠው አንዳንድ ሰው። እኛንም ጨመርሽ እኮ መላጣ ስድብ አይደለም ውዴ። አንዳንድ ወንዶች ሴቶች እያባረሩ ይመልጣሉ። መለጡ 20 ጊዜ ጸጉሩን እየታጠበ በቀን 20 ሴት ጋር እየሄደ። አንዳንዱ ደግሞ ብር እያባረረ ሁር ሴትም አይፈልግም ብር እያባረረ ሁር እያደረገ መላጣ ብር አለው አንዳንድ ሀፍ ኮይን። ሌላው ግን ሴት እያባረረ ነው የሚመለጠው። መላጣ ማግባታችሁ ካልቀረ ያለውን አግቡ። ምን አስጨነቃችሁ? ምን አስጨነቀሽ? ወደ ዝንጥ ብለሽ ነው። አሁን እንግዲህ ወንዶች ይዞሩብኛል። ባሌ ራቱን በላልኝ። ኧረ እባክሽ ትቶ ሊያድር ነበር። አትሳደቢ። እኔ መላጣ ነኝ። እንግዲህ አምነ ተቀበለው። መላጣ እኔ መላጣ ነኝ ይላል እንዴ? መላጣ ወደድክም ጠላህም መላጣ ነህ እንዴ? እና ታዲያ ልትክደን ነው? ፋራ እሸጥሻለሁ ውዴ፣ እሸጥሻለሁ። አራዳ ብትሆኚ ኖሮ እንደዚህ ብለሽ እኔ ስር ቁጭ ብለሽ አጽፊም ነበር። ኖት ፌር ውዴ። እንደ ወደ ፈጣሪ ጠብቅሽ። አሜን 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 ውዴ። ከባልሽ ማርገዝ አማረኝ። የለም ውዴ የለም። ሌላ ሴት ማስረገዝ አይችልም። የኔ ባል እኔም ብቻ ማስረገዝ አይችልም። ያንቺ ባል ነው ባሌ። ደግሞ ልታገቢ ነው ሄጅ ነያ ምን ችግር አለው?
ምን ቢያገባሽ የሚያመጣሽ እኔ ቤት ነው ቢያገባሽም ማለት ነው ሶ ኖ ፕሮብሌም ነይ ውዴ ነይ ሊያገባሽ አይደለ የኔ ባል ነይ ውዴ ኖ ፕሮብሌም ኩሽና ጠቢ ምግብ አብሲ ሳሎኑን ፏፏ አድርጊ ሽንት ቤቷን ጥብጥብ አድርጊና ከዛን የሆነ ጸዳ ታደርጊያለሽ ለልጄ ምግብ ታበስያለሽ ልብሷን ታጥቢያለሽ ትንከባከቢያለሽ ኖ ፕሮብሌም ያግባሽ እኔ ምን አገባኝ ኦኬ እኔና እሱ ጋር ግን ብደርሺ የዌልሽ እኔና እሱ ጋር ግን ብደርሺ ማለት ነው ጭልፋ ሰራተኛ ለማለት ነው የውሽማ ወግ ድሮም ሰራተኛ ነው ብርቅ ነው ውሽማ የምትሆኑ ሴቶች ድሮም ሰራተኛ ናችሁ ታገለግላላችሁ ምክንያቱም ባልየው እንደፈለገ ይመጣል በፈለገበት ሰዓት መጥቶ አንቺ ላይ ያርፋል እንደ ሽንት ቤት ከዛ ሚስቱ ጋር ይሄዳል ልጆች ይወልዳል እና ደግሞ ቤቱን ያስተዳድራል ምንም ቢሆን ማለት ነው ውሽማ ቢዝም ቤቱን ያስተዳድራል ዝንጥ አድርጎ ያኖራታል አንቺ ግን መጥቶ እንደ ሽንት ቤት ያርፍብሻል ማለት ነው ሶ ስለዚህ የውሽማ ወግ ድሮም ይሄ ነው ልንገርሽ ብዬ ነው ውዴዋ ሽንት ቤት ነሽ እኮ ውሽማዎች በሙሉ ባለትዳር ወንድ ላይ የምትማግጡ ማነው ባለትዳር ወንድ ፍቅረኛ የምትይዙ ባለትዳር ሴት ፍቅረኛ የምትይዙ ሽንት ቤት ናችሁ ድሮ ማርያምን የምሬ ነው ሽንት ቤት ናችሁ መጥቶ ነው የሚሸናብሽ ውዴ ጥቅም የለሽም ጥቅም ቢኖርሽ ኑሮ ያሶልድሽ ነበረ ያገባሽ ነበረ ዝንጥ አድርጎ ያኖርሽ ነበረ የልጆቹ እናት ያደርግሽ ነበረ ሶ አንቺ ክብረ ቢስ ስለሆንሽ ማለት ነው አንቺ ሽንት ቤት ነሽ ውዴ ሲፈልግ መጥቶ ይሸናብሻል ማለት ነው በቃ አለቀ ሌላ የውሽማ ወግ ከዚህ የበለጠ የለም እኔ ልንገራችሁ ብዬ ነው እኔ ምንም አላልኩም የውሽማ ወግ ያላችሁ ሴቶች ሁላችሁም ሽንት ቤት ናችሁ ውዴ ቲክቶክ እንትና መጣብኝ እጅሽን እንደዚህ እንዳታረጊ ብሎ አላደርግም እሺ ውሽማ አሁን ወጓ ምንድነው አይደለም እኔ ብዙም አልወድም እኔ በነገራችሁ ላይ በህይወቴ ውስጥ ምጠላ ነገር ቢኖር ቺት የሚያደርግ ወንድና ቺት የምታደርግ ሴት በጣም ነው ምጠላ እንኳን ሌላ አይደለም እንኳን እኔ ላይ አይደለም ጎረቤት ላይ ኦኬ ጓደኛ ለምሳሌ አሁን ቅርብ ቤተሰብ ሆነን እንኳን ሴት ላይ እንደው ባለቤት ላይ ስትማግጥ ወይ ደግሞ ባለቤትሽ ላይ ስትማግጪ ባይሽ አለቅሽም ሙዴ በጣም ነው ምጠላው አልወድም ኦኬ ምክንያቱም ዋጋ ያስከፈለኝ ነገር ቢኖር ይሄ ነገር ነው የልጅን ያለ አባት ያለ እናት እንድናሳድግ የፈረዳችሁብን እንደናንተ አይነት ጋጥ ወጥ ሴቶች ናችሁ ሽንት ቤት ይሆናችሁ ማለት ነው የስንት ቤት ትዳር የፈረሰው በእናንተ ምክንያት ነው በእናንተ ምክንያት ልጅ ያለ አባት ያድጋል በእናንተ ምክንያት ልጅ ያለ እናት ታድጋለች እናንተ ማለት ነው ነፍሰ በላ ናችሁ በቁማችሁ የሞታችሁ ሬሳ በቃ ልንገራችሁ ልክልካችሁ ምንም ሌላ ነገር ማሽሞን ምን አያስፈልግም ሬሳ ናችሁ አትረቡ የሰው ትዳር የበተናችሁ በጣም ብዙ ሰዎች አላችሁ አንዳንድ ወንዶች ደግሞ ማለት ነው ካሮጣችሁ ማለት ነው ካልሄዳችሁ ካልሰረቃችሁ የኖራችሁ ማይመስላችሁ ወንዶች በቁማችሁ የሞታችሁ ሬሳ አላችሁ አንዳንድ ወንዶች ማለት ነው እቤት ቁጭ ብሎ ቤትም ያለው ራሱ ነው ውጭም ያለው ራሱ ነው ግን መስረቅ የምትወድ ወንዶች አላችሁ ሸለመጥማጥ እኔ ሸለመጥማጥ ወንድ አልወድም እመቤቴ ምጅለጠለጥ ወንድ አልወድም እኔ አትጅለጥለጥ ደግሞ ወንድ ልጅ በነገራችን ላይ ወንድ ልጅ ሊሰርቅ ከወጣ ወንድ ልጅ ከሰረቀ በጣም ደካማ ነው ታውቃላችሁ ሸለመጥማጥ ነው ደካማ ነው ጀግና ቢሆን ኑሮ ራሱ አጣፍጦ እንትን ይል ነበር ግን በጣም ሸለመጥማጥ ሰነፍ ስለሆነ ውጭ ለማየት ይሄዳል የራሱን ሽንፈት ስለማይታየው ልንገራችሁ ብዬ ነው እኔ ሴት ብትሄድ እንደው እንኳን ይባላል ኦኬ ወንድ ልጅ ግን ሽንታም ነው አንተ ሚስትህን ትተከት ካንተ ለደካማ ከንቱ እኔ ልንገራችሁ ብዬ ነው ልጹምበት እኔ ራስቸው ነው ትቻል እቺ ቱታ ለሽቲ አለ
ወጥ እኮ እንዳሰራሩ ነው የሚጣፍጠው። አሁን ለምሳሌ ወጥ ሲሰራ ሙሉ ቅመም ቁጭ ብለው ሙሉ ዕቃ ፉሉ ነው ቁጭ ብለው አሰራርህን ካላሳመርኩ አይጣፍጥም። ምንም እንኳን ቢሆን ቅመሙ ነው አትይመቸው ነው አትይም ወዴ አትይም። ቅመሙ አይደለም ዋና ፖይንት። ቅመሙ ከተቀመጠ ምሳሪው ኤቭሪቲንግ ሁሉ ሙሉ ከሆነ ሰሪው ነው ጥፋተኛ። ደህና ደሩ ልተኛ ነው። ቻው። ምን ሆነሽ ነው? አባብጠሻል ዛሬ ደግሞ። መብቴ መሰለኝ ማባበጥ መብቴ። ስፈልግ አብጣለሁ፣ ስፈልግ ቀንሳለሁ፣ ስፈልግ ሸንቀጥላለሁ ምናምን። ማን ነው ያገባው? ምን ምልክቱ ዘዋል? ማን ምን ያገባው? ልወጣ ነው። ተኙ። ምን ነው ሸዋ? እሺ ብራንድ ቱታ ነው። እሺ ላሳያችሁ ብዬ ነው። እሺ ጉቺ ነው ልንገራችሁ ብዬ ነው። ባሌ መኝታ ቤት ነው። ደህና ደሩ። የሆነ ፈሪ ወንዶች አሉ። አንዳንድ ወንዶች ደግሞ ፈሪ ምናቸው ደስ ይላል። ባልሽሳ ምን አገባሽ ስለ ባሌ? አንቺ 10 የምትጠይቂ ምንድነው? ባልሽሳ ባል ምን አገባችሁ ስለ ባሌ? የባሌው ተቆጣጣሪ ናችሁ እናንተ። የትስ ቢሆን ምን አገባችሁ? እኔም አልጠየቅኩት። አንፍርሽ ነው ምንሽ ጠቆረ ነው ያለችው። ከንፈርሽ ለምን ጠቆረ ነው? ከንፈሬ ጠቆረብሽ? ይጥቆራ ውዴ። ዋናው ማገልገሉ ነው። ጠቆረ ቀይ ሆነ ምን ሆነ? ምን አገባሽ? ከንፈርሽ ጥቁር ሆነ ይሁን ውዴ ይሁን። ቢጫም ይሁን አንቺ ማለሽ አይደል እንደ በጥቁርና በእንትን ዝታሽ ሆኖ ምን የምትይ? የኔ እኮ በተፈጥሮ ጠቆረ። አንቺ አለሽ አይደል እንደ ጫፉን እንደዚህ ብር አውጥተሽ ማን ነው ይሄ ምንድነው የሚባለው እዚህ ጋር የሚቀባው ማን ነው ስሙ? በመድኃኒዓለም ማን ነበረ? ይሄ ጥቁሩን እዚች ጋር ቀብተሽ አይደለ እንደ አንቺ የምታጠቁሪው መላጣ። እና የኔ በተፈጥሮ ቢጠቁር ምን ችግር? ኩላው ኩል ገብርኤል ቆንጆ እኮ ነኝ። ግን እኔ መብቴ አጣሁት ነገር ቢኖር የፀጉሬ ቦስቦስ የሚለው ነገር ነው። አንድ ሳምንት አይሆነውም ይኸው ይበሰብሳል። እኔ ሰዓት የለኝም ይዤ የምሰራበት ፀጉሬ ማንዲ ታይም ማፊ ታይም ውዴ ቶሎ ነው ቦርጮቅ የሚለው። እያደገ ይሁን እየፈረሰ ይሁን መድኃኒዓለም ይወቅ። ምን ሆነ ነው? ያው አሁን በቀደም ነው የተሰራሁት ስንት ብር አውጥቼ፣ ግን ይኸው ፈረሰ። እኔ ጊዜ የለኝም ይዤ ይሄንን የምሰራበት ማፊ ሜሎን አንሳሚልኝ። ማማ ተኝታ ነው አዶኒ ተላጭው። ኧረ ይሄ የጠላቴ ድምጽ ነው። ጸባይ ገዝታ ነው። አምጣት በእናት አምጣት።
እሺ ይሄ ላርጁን ነገ እልክልሻለሁ። ኦኬ ይሄኛውን ግን ነገ ድንገት ከመጣ ሁለቱ ተልኮልሻል። ሁለቱን ተቀበይ። ሁለቱን ደግሞ